ሰላም ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው ጉበቱ ጤናማ እንዲሆንና ጉበቱ የተሻለ ስራዎችን እንዲሰራ የሚያስፈልጉትን ምግቦችና አንዳንድ ነገሮችን የምናይ ይሆናል ማለት ነው። እንደሚታወቀው አሁን ባለው ነባራዊ ሁኔታ ብዙ ሰው ከጉበት ከተያይዞ የጤና ችግሮች ወይም የጤና እክሎች እየገጠሙት እንደሆነ ይታወቃል። ስለዚህ እንደዚህ አይነት የጤና ችግሮችና እክሎች ውስጥ እንዳንገባ ቀድመን ብንመገባቸው ወይም ደግሞ መጠቀም ብንችል የጉበታችንን ጤንነት ለመጠበቅ የሚያስችሉ ምግቦችን የምናይ ይሆናል ማለት ነው። ከፕሮቲኖች፣ ኮሌስትሮል እንዲሁም ደግሞ የቢል ምርት ጀምሮ እስከ ቪታሚኖች፣ ማዕድናት እንዲሁም ደግሞ ካርቦሃይድሬትስ ማከማቻ ድረስ ብዙ ጠቃሚ ተግባራትን ያከናውናል ማለት ነው። ጉበታችን እንደ አልኮል፣ መድኃኒትና የተፈጥሮ ሜታቦሊዝም ተረፈ ምርቶች ያሉ መርዞችን ይሰብራል። እንዲሁም ደግሞ ጤናን ለመጠበቅ ጉበት ጥሩ ቅርጽ እንዲኖረን ማድረግ አስፈላጊ ነው ማለት ነው። ጉበት በሰው አካል ውስጥ ለብዙ አስፈላጊ ተግባራት ኃላፊነት ያለው ወሳኝ አካል ነው ብሎ መውሰድ ይቻላል። ምግብን በማዋሃድ ጎጂ የሆኑ ንጥረ ነገሮችን በማጽዳት ጠቃሚ ንጥረ ነገሮችን በማከማቸት እንዲሁም ደግሞ የሰውነትን ሜታቦሊዝም በመቆጣጠር ረገድ ወሳኝ ሚና ከሚጫወቱ የሰውነታችን ክፍሎች ውስጥ ቀዳሚና አንደኛ ላይ ልናስቀምጠው የምንችል ነገር ነው ማለት ነው። በተጨማሪም ጉበት ፊትን ያመነጫል። ይህም ስብን ለመሰባበር እንዲሁም ደግሞ በስብ የሚሟሙ ቪታሚኖችን ይቀበላል ማለት ነው። ምንም እንኳን አስፈላጊነት ቢኖሩም ችግሮች ሲፈጠሩ ድረስ የጉበት ጤና ብዙ ጊዜ ችላ እንለዋለን ማለት ነው። ስለዚህ ቀድመን ነገሮችን በማድረግ ችላ ባለ ማለት የጉበት ጤናችንን በመጠበቅ በሰውነታችን ውስጥ ያሉ መርዛማ ነገሮችን ጉበታችን ስለሆነ የሚያስወግድልን እነዛ ነገሮች አድርገው ወደ ችግር እንዳይከቱን የጉበታችንን ጤንነት መጠበቅ ያስፈልጋል ማለት ነው። እዚህ ጋር ያስታውሱ፣ የጉበት መርዝ ወደ አመጋገቡ በሚጨምርበት ላይ ብቻ አይደለም ስለሚያስወግዷቸው ነገሮች ጭምር ነው ጉበትን ምንድነው ጤናውን መጠበቅ የሚያስፈልገው ማለት ነው። ስለዚህ ከዚህ በማስቀጠል አንዳንድ ነገሮችን ጠቅላላ አንድ ሰው የተሻለ ጉበት እንዲኖረው ሊያረጋቸው የሚገቡ ነገሮችን እናያለን። ከዛ በማስቀጠል ደግሞ ምን ምግቦችን መመገብ አለበት የሚለውንም አብረን የምናይ ይሆናል። የጉበትን ጤንነት ለመጠበቅ የሚጠቅሙ መንገዶችን ስናይ አንደኛ ጤናማ ክብደት እንዲኖርም ማድረግ። ከመጠን በላይ ከፍተኛ ውፍረት ያላቸው ሰዎች ለጉበት ላይ ስብ መከማቸት ተጋላጭ ሊሆኑ ይችላሉ። ክብደትን መቀነስ የጉበትን ስብ ለመቀነስ ትልቅ ሚና ይጫወታል ማለት ነው። ስለዚህ የጉበት ላይ ስባችን ከፍ ብሎ ችግር ውስጥ እንዳንገባ የተስተካከለና እንዲሁም ደግሞ የተመጣጠነ ክብደት ሊኖረን ይገባል ማለት ነው። ሌላው ጤናማ አመጋገብን መከተል ይሆናል ማለት ነው። ከፍተኛ የካሎሪ፣ የስኳር እንዲሁም ደግሞ የቅባት ይዘት ያላቸው ምግቦች ማስወገድ አስፈላጊ ነው። የአካል ብቃት እንቅስቃሴ ማድረግም አስፈላጊ ነው ማለት ነው። ለሳምንታት ለ5 ቀን ለ30 ደቂቃ የአካል ብቃት እንቅስቃሴ ማድረግ የጉበት ስብን በመቀነስ ጉበቶ ጤናማ እንዲሆን ያግዛል ማለት ነው። ሌላው ተጓዳኝ በሽታዎችን መቆጣጠር መቻል እንደ ስኳር ህመም፣ የደም ግፊትና ከፍተኛ ኮሌስትሮል ያሉ የጤና ሁኔታዎች ለጉበት በሽታ ዋና ምክንያቶች ናቸው። በአመጋገብና በመድኃኒቶች መቆጣጠር የጉበት ጉዳትን ለመከላከል ያስችላል ማለት ነው። ሌላው እንዲሁም ደግሞ አልኮል መጠቀምን ያስወግዱ ወይም ደግሞ ይቀንሱ። አልኮል ከመጠን በላይ መጠጣት የጉበት ህዋስ ሊጎዳ ወይም ደግሞ ሊያጠፋ ወይም ደግሞ ጉበቶን ሊጎዳ ይችላል ማለት ነው። ስለዚህ የሚጠቀሙትን የአልኮል መጠጥ በመጠን ማድረግ አስፈላጊ ነው። እንዲሁም ደግሞ ማጨስ ያቆሙ። ማጨስ ከጉበት ካንሰር ጋር የተያያዘ ሲሆን አንዳንድ መድኃኒቶች በጉበት ላይ የሚያደርሱትን መርዛማ ተጽዕኖ ሊያሳድግ ይችላል ማለት ነው። እንዲሁም ደግሞ ጥንቃቄ ከጎደለው የግብረ ስጋ ግንኙነት መቆጠብ አስፈላጊ ነው። ከብዙ አጋሮች ጋር ጥንቃቄ የጎደለው የግብረ ስጋ ግንኙነት ማድረግ ለሄፓታይተስ ቢ እና ለሄፓታይተስ ሲ የመጋለጥ እድልን በእጅጉ ይጨምራል። እንዲሁም ደግሞ መድኃኒት ከመወሰዳችን በፊት ባለሙያ ማማከርም አስፈላጊ ነው ማለት ነው። መድኃኒቶች በተሰጠ መንገድ ሲወሰዱ ወይም ደግሞ ከመጠን በላይ በመውሰድ ጉበቶን ሊጎዱ ይችላሉ ማለት ነው። ሌላው ከዚህ ጋር ተያይዞ ምንድነው በቂ እንቅልፍ መተኛት አንዱ ነው ማለት ነው። በቂ እረፍት ማድረግም የተሻለ የጉበት ጤንነት እንዲኖረን ያደርጋል ማለት ነው። ስለዚህ አሁን ያየናቸው ምንድናቸው ማለት ነው? አንድ ሰው ጤነኛና የተሻለ ጉበት እንዲኖረው እንደ አጠቃላይ ቢያደርጋቸው ተብሎ የሚመከሩ ነገሮች ናቸው ማለት ነው። ከዚህ ጋር አንድ ምን የሚል ነገር ቅድም አንስተናል። ጤናማ አመጋገብ መከተል ወይም የተስተካከለ አመጋገብ መከተል የሚል አይተናል ማለት ነው። ስለዚህ ከዚህ ተነስተን ምንድነው ማለት ነው ምን ምግቦችን ሚል እናያለን ማለት ነው። አንደኛ የወይራ ዘይትን መጠቀም። ጥናቶች እንደሚያሳዩት የወይራ ዘይት አጠቃቀም የጉበት ስብ መጠን ለመቀነስ፣ የደም ፍሰትን ለመጨመር እንዲሁም ደግሞ የጉበት ኢንዛይም ደረጃን ለማሻሻል ይረዳሉ። ሁለተኛ የምናገኘው ቡና የጉበት ጤንነት ለማሻሻል ከሚጠጡ ምርጥ መጠጦች አንዱ ነው ብሎ መውሰድ ይቻላል። ጥናቶች እንደሚያመለክቱት ቡና መጠጣት ጉበትን ከዚህ አካል ጋር ችግር ያለባቸው እንኳን ሳይቀር ከበሽታ ይከላከላል ማለት ነው።
እብጠትን በሚቀንስበት ጊዜ በጉበት ውስጥ ያለውን ጸረ ኦክሳይድ መጠን ይጨምራል። በተጨማሪም በጉበት በሽታ፣ በካንሰር እንዲሁም ደግሞ በስብ ጉበት በሽታ የመያዝ እድልን በእጅጉ ይቀንሳል ማለት ነው። ማን ነው? ቡና መጠቀም ማለት ነው። ሶስተኛ ላይ የምናገኘው ሻይ የጤና ጠቀሜታ አለው ተብሎ ይታሰባል። ነገር ግን በተለይ ለጉበት ጠቃሚ ሊሆን እንደሚችል መረጃዎች ይጠቁማሉ። ጥቁርና አረንጓዴ ሻይ በጉበት ውስጥ የኢንዛይምና የስብ መጠን ለማሻሻል ይረዳሉ ማለት ነው። ይህም ጉበት አፍቃሪ መጠጥ ካቲካን በመባል በሚታወቀው የእጽዋት አንቲኦክሲዳንት የተሞላ ስለሆነ ነው ማለት በተለይ ሻይ ብለን የምንጠራው በተለይም ደግሞ አረንጓዴ ሻይ ማለት ነው። አረንጓዴ ሻይ መጠጣት የጉበት ኢንዛይምን መጠን ለማሻሻል እንዲሁም ደግሞ የጉበት ስብን ለመቀነስ ይረዳናል ማለት ነው። ነገር ግን ምንድነው እዚህ ጋር አንዳንዴ የአረንጓዴ ሻይ ሊሆን ይችላል ሌሎችም ሻይ ስንጠቀም በመጠን መሆን እንዳለበት ልብ ሊባል ይገባል ማለት ነው። አራተኛ ላይ የምናገኘው የወይን ፍሬና ወይን መጠጣት ማለት ነው። የወይን ፍሬ ጉበትን በተፈጥሮ የሚከላከሉ አንቲኦክሲዳንቶችን ይዟል። የወይን ፍሬ አንቲኦክሲዳንት እብጠትን በመቀነስና የመከላከያ ዘዴዎችን በማጠናከር ጉበትን ይከላከላል። ሆኖም ግን የሰዎች ጥናቶች እንዲሁም ደግሞ በወይንና በወይን ጭማቂ ላይ የተደረጉ ጥናቶች በቂ ናቸው ብሎ መውሰድ ባይቻልም ነገር ግን የወይንና የወይን ፍሬን መጠቀም የተሻለ የጉበት ጤንነት እንዲኖር ያደርጋል። ነገር ግን በተለይ ወይንን በምንጠቀምበት ሰዓት መጠኑ የተመጠነ መሆን አለበት። ምክንያቱም ከላይ ምን ብለናል? አልኮልን አብዝተን መጠቀም የለብንም ብለን ስላልን ማለት ነው። አንዳንድ የእንስሳትና የሰዎች ጥናቶች እንደሚያሳዩት ወይን እንዲሁም ደግሞ የወይን ፍሬዎች ጉበትን ከጉዳት ይከላከላሉ፣ የጸረ ሙቀት መጠንን ይጨምራሉ፣ እብጠትን ይዋጋሉ። ወይን በተለይም ቀይና ወይን ጠጅ ብዙ ጠቃሚ የእጽዋት ውህዶችን ይዘዋል። ከነዚህም ውስጥ በጣም የሚታወቀው ሪስቬርቶር ሲሆን ይህም በርካታ የጤና ጠቀሜታዎች አሉት ማለት ነው። ብዙ የእንስሳት ጥናቶች እንደሚያሳዩት ወይን ወይም የወይን ጭማቂ ለጉበት በጣም ትልቅ አስተዋጽኦ እንደሚያደርግ ነው ማለት ነው። እብጠትን መቀነስ፣ ጉዳትን መከላከል፣ የጸረ ኦክሲዳንት መጠን መጨመር ጨምሮ የተለያዩ ጥቅማ ጥቅሞች ሊኖራቸው እንደሚችል ጥናቶቹ ያሳያሉ ወይም በጥናቶቹ ምንድነው ማረጋገጥ ተችሏል ማለት ነው። እንዲሁም ደግሞ ሌላ ምንድነው የቤሪ ፍሬዎች በርካታ የእንስሳት ጥናቶች እንደሚያሳዩት ሙሉ የክራንቤሪና ሰማያዊ እንጆሪዎች እንዲሁም ደግሞ የተመረቱ ወይም ደግሞ ጭማቂዎች የጉበትን ጤንነት ለመጠበቅ በእጅጉ ያግዙናል ማለት ነው። ይሄ የቤሪ ብለን የምንጠራቸው የተለያዩ ስትሮቤሪ ምናምን እየተባሉ የሚጠሩ አይነት ፍራፍሬዎች አሉ። የእነሱንን እንትን ማድረግ አለብን ማለት መጠቀም ይገባናል። የቤሪ ፍሬዎች ጉበትን ከጉዳት የሚከላከሉ አንቲኦክሲዳንትስ የበለጸጉ ናቸው። የበሽታ የመከላከያ እና ጸረ ባክቴሪያ ምላሾችን ለማሻል ሊረዱ ይችላሉ ወይም እንደሚረዱ ይታመናል። ይሁን እንጂ እነዚህን ውጤቶች ለማረጋገጥ በብዙ ጥናቶች ቸክ ማድረግ ያስፈልጋል። አሁን የተደረሰባቸው እንዳለ ሆኖ ግን ፈርዘር ጥናቶች እንደሚያሳዩም ባለሙያዎች ሪኮመንድ ያደርጋሉ ማለት ነው። ሌላው የፕሪክፔሪ ፍሬዎች ናቸው። የፕሪክፔሪ ፍሬዎች እና ጭማቂ እብጠትን በመቀነስ የሃንጎቨር ምልክቶችን ምንድነው ማለት ነው ቀንስ ይረዳሉ። በተጨማሪም ጉበት በአልኮል ምክንያት ከሚመጣው ጉዳት ለመከላከል ይረዱናል ማለት ነው። ሰባተኛ የቢትሩት ጭማቂ፣ ቢትሩት ማለት ቀይ ስር ማለት ያለብባል። ስለዚህ የቢትሩት ጭማቂ ጉበትን ከኦክሳይድ ጉዳት እንዲሁም ደግሞ ለእብጠት ለመከላከል ይረዳል ወይም ያግዘናል። እንዲሁም ተፈጥሯዊ መርዛማ ኢንዛይሞችን ምንድነው ማለት ነው እንድናስወግድ ያግዘናል ማለት ነው። ይሁን እንጂ ምንድነው እዚህ ጋር የቢትሩት ጭማቂን የምንጠቀምበት ሰዓትም እንዲሁም ደግሞ በቀን ምን ያክል ጊዜ መጠቀም አለብን የሚለው ከባለሙያ ጋር መመካከር ይፈልጋል ማለት ነው። ስምንተኛ ላይ የምናገኘው ለውዝ ነው። ለውዝን መመገብ ከጉበት ኢንዛይም ደረጃዎች ጋር የተቆራኘ ነው ብሎ መውሰድ ይቻላል። ለውዝን ስንመገብ ለጉበት በሽታ የመጋለጥ እድላችን በእጅጉ የቀነሰ ነው ማለት ነው። ምክንያቱም በለውዝ ውስጥ ምን አለ ማለት ነው ኦሜጋ 3 ፋቲ አሲድ እና አሚኖ አሲድ አርጊንን የያዘ በመሆኑ በእለት ተእለት የጉበትን በማጽዳት የተሻለ ምንድነው ማለት ነው በጉበት በሽታ ወይም ደግሞ በአሞኒያ የሚያዝ እድላችንን ይቀንስልናል ብለን እንላለን ማለት ነው። ሌላው 9ኛ ላይ የምናገኘው ወፍራም አሳ ነው። ወፍራም አሳ በኦሜጋ 3 የበለጸገ በመሆኑ ምንድነው ማለት ለጉበት በጣም ብዙ ጥቅሞች ይሰጣል። እንዲሁም ደግሞ ወፍራም አሳ በምንጠቀምበት ሰዓት ኦሜጋ 6ን እናገኛለን። ነገር ግን የኦሜጋ 6ን እና የኦሜጋ 3ን ምንድነው ሬሾውን ባላንስ ማድረግ ያስፈልጋል። ማለት አገኘን ብለን በትልቁ ብንጠቀም ተመልሶ ደግሞ ጉዳት ስለሚያመጣብን ማለት ነው። 10ኛ ላይ የምናገኘው የክሩሺየን አትክልት ይህ ምንድነው ልክ እንደ ብሮኮሊ እና ብራሰልስ ምንድነው ጥቅል ጎመንና የአበባ ጎመን ብለን የምንጠራቸው እንደዚህ ነገሮችን መጠቀም ጉበትን ተፈጥሯዊ መርዛማ ኢንዛይሞችን ለመጨመር ከጉዳት ለመጠበቅና የጉበት ኢንዛይሞች ደረጃ ለማሻል በእጅጉ ያግዙናል ማለት ነው። ብሮኮሊና ጥቅል ጎመን ቡቃያዎች በግሉኮስቶኒክ የበለጸጉ ናቸው። ይህም ጉበት ለመርዛማ ሂደቶች ኢንዛይሞችን ለመከላከል
ወይም የመርዛማ ሂደት ላይ ቀድመን ምንድነው ማለት ነው መርዛማ የሆኑ ኢንዛይሞች አሉ እነሱን እንዳይመነጩ ማድረግ ትልቅ አስተዋጽኦ ይጫወታል ማለት ነው። 11ኛ ላይ የምናገኘው አቮካዶ ነው። በንጥረ ነገር የበለጸገ ሱፐር ምግብ ነው። አቮካዶ ሰውነታችን ግሉቴን የተባለውን ንጥረ ነገር እንዲያመነጭ ይረዳል። ይህም ለጉበት ጎጂ የሆኑ መርዛማ ንጥረ ነገሮችን ለማጽዳት አስፈላጊ የሆነው ውህድ ነው ማለት ነው። 12ኛ ላይ አረንጓዴ አትክልቶች እንደ ስፒናች፣ ጎመን እንዲሁም ደግሞ ኮላድ አረንጓዴ ያሉ ቅጠላማ አትክልቶች ለጉበት ጤና ኃይል የሚያጸዱ ምግቦች ናቸው ማለት ነው። በክሎሮፊል የበለጸጉ ናቸው። ይህም የአካባቢን መርዛማ ንጥረ ነገሮች ሊወስድ እና የቢሊ ምርት ሊጨምር ይችላል ማለት ነው። 13ኛ ላይ የምናገኘው ድንችና ካሮት ናቸው። ሁለቱም እጽዋት በፍላቮኖይድስና በቤታ ካሮቲን ውስጥ በማይታመን ከፍተኛ ሁኔታ የበለጸጉ ናቸው። እነሱ መመገብ አጠቃላይ የጉበት ተግባርን ለማነቃቃትና ለማሻሻል ያግዛል ወይም ይረዳናል ማለት ነው። 14ኛ ላይ የሎሚ ፍራፍሬዎች ወይም ደግሞ ሲትረስ ፍሩት ብለን የምንጠራቸው ሎሚ፣ ብርቱካን ጨምሮ የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ሲሆኑ ይህም ሰውነታችን መርዛማ ንጥረ ነገሮችን ወደ መምጠጥ እንዲቀየር ይረዳናል ማለት ነው። 15ኛ ላይ የምናገኘው ፖም ነው። ፖም ሰውነታችን የምግብ መፈጨትን ትራክትን ከመርዞች ለማጽዳት የፒክቲን የኬሚካል ውህድ ጥሩ ምንጭ ነው ብሎ መውሰድ ይቻላል ማለት ነው። 16ኛ ላይ ነጭ ሽንኩርት። ነጭ ሽንኩርት በአሊስን እና በሴላኒየም የበለጸገ ሲሆን እነዚህም ለጉበት ማጽዳት ሁነኛ ኃይለኛ ንጥረ ነገሮች ናቸው ብሎ መውሰድ ይቻላል። ሰውነቶ መርዛማ ንጥረ ነገሮችን ለማስወገድ የሚረዱ የጉበት ኢንዛይሞችን ያንቀሳቅሳል ማለት ነው። ስለዚህ አድማጭ ተመልካቾቼ ከላይ የጠቀስናቸውን 16 ዋና ዋና ምግቦች በመጠቀም እንዲሁም ደግሞ ከዚህ በፊት የጠቀስናቸውን አንዳንድ ተግባራት ለምሳሌ ስፖርታዊ እንቅስቃሴዎችን ማድረግ፣ ሲጋራ ለማጨስ፣ አልኮል ለማብዛት፣ በቂ እንቅልፍ መተኛት፣ በቂ ውሃ መጠጣት እንደዚህ ነገሮችን በማድረግ ምን ማድረግ ይቻላል ማለት ነው የጉበት ጤንነትን መጠበቅ ይችላሉ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም።